ሰላም ሰላም የኤስኤም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ለናን እንግዲህ ዛሬ በተለየ ቪዲዮ ነው የመጣሁት። እንግዲህ ዛሬ የምናየው በተለያየ ፓርቶች ከፋፍለን እንዴት ግሬድ 1 የሚባል የፈሳሽ ሳሙና እንዲሁም የእቃ ሊሆን ይችላል የእጅ እንዲሁም ደግሞ በረኪና እንዴት ማምረት እንደሚቻል ነው። ብዙዎች ኢንተርኔት ላይ ፈልገውት ያጡት ነገር ስለሆነ ይህንን በፓርት ከፋፍለን የምናየው ይሆናል። እንደነገርኳችሁ ዛሬ ለየት ያለ ነው። ያው ትምህርታዊ እስከሆነ ድረስ ሁሉንም መነካካታችን አይቀርም ይታያል ብዬ አስባለሁ። ቢያንስ በ9 ፓርት ከፋፍለን ነው ይህንን የምናየው። የመጀመሪያው የሚሆነው ኢንትሮዳክሽን ነው። ስለ ሳሙና የሚያስፈልጉ ነገሮች ምናምን አንዳንድ ነገሮችን ጀስት እናወራለን። ምን አይነት ጥንቃቄ ማድረግ እንዳለብን ምናምን። ፓርት 2 እንደዚሁ ስለ የሚያስፈልጉ ኢንግሪዲየንቶችን እናወራለን። እንደገና ፓርት 3 ላይ ፈሳሽ ሳሙና እንዴት ማምረት እንደሚቻል ስቴፕ ባይ ስቴፕ ጽድት ያለ ማለት ነው ክሊር በሆነ መልኩ ነው የምናየው። ከዛም ደግሞ ፓርት 4 የእቃ ፓርት 5 የሃንድ የእጅ ማለት ነው። እንደገና በረኪና እናያለን። እንዴት ፓኬጂንግ እና ብራንዲንግ እንዴት መሆን እንዳለበት፣ የት መሸጥ እንዳለብን፣ ፕራይሱን፣ እነዚህ ነገሮች በሙሉ ስቴፕ ባይ ስቴፕ እናያለን ማለት ነው። እንግዲህ ከዛሬው እንትን ስንጀምር ያው እንደነገርኳችሁ የዛሬው እንትን ኢንትሮዳክሽን ነው። ቀጥታ ወደ ጉዳዩ ነው ገባው። ምንም ዝባዝንኬ አይኖረውም። ኤስኤም ነው ቻናሉ። ሰብስክራይብ ሼር የሚፈልጉ ደግሞ ብዙ ሰዎች ነው ያለው። ዩቲዩብ ላይ ብዙ እንደዚህ አልተሰራበትም እና እኔ ያው ክሊር አድርጌ ነው ማሳያችሁ። እንደገና ደግሞ እኔም ተምሬው ነውና ምንም የሚያሰጋ ነገር አይደለም። ግሬድ 1 የሚባል ነው። በጣም ኳሊቲ የሆነ ሳሙና የፈሳሽ ሳሙና እንዴት መስራት እንደሚቻል ነው ማሳያችሁ። ስለዚህ በዛ ምንም መጠራጠር የለባችሁም። ስለዚህ ከዛሬው እንትን ስንጀምር ምንድነው ከሁሉ በፊት ማድረግ ያለብን ነገር አለ። ምንድነው እሱ? ሴፍቲ የሚባለው ነገር ነው። እንግዲህ ሴፍቲ ምንም ወሳኝ የሆነ ነገር ነው። ሴፍቲ እዚህ ላይ በጣም አደገኛ የሆኑ ቤዝ እና አሲዶች አሉ። ከአይናችን ጋር ወይም ከእጃችን ጋር ዊዛውት ግላቭ ወይም ደግሞ ያለ ፕሮቴክሽን ከነካናቸው በጣም አደጋ ሊያደርሱብን የሚችሉ ኬሚካሎች እና እንዲሁ ንጥረ ነገሮች አሉ። በሶሊድም በፈሳሽም መልክ የሚገኙ ማለት ነው። ኢን ዘ ፎርም ኦፍ ሶሊድ አለ፣ በሶሊድ ፎርም እናገኛቸዋለን። እንደገና ደግሞ በሊኩዊድ ፎርም የምናገኛቸው እንትሮች አሉ፣ ሰብስታንሶች አሉ። ሶ እነዛን በፍጹም እንትን ማለት የለብንም። ጀስት ዊዛውት ፕሮቴክሽን መንካት የለብንም ማለት ነው። ሶ የመጀመሪያው እንትን ሴፍቲ ነው። ለምሳሌ ራሳችንን መጠበቅ ካለብን ነገሮች ስንጀምር ለምሳሌ ምን ያስፈልጋል? መጀመሪያ ይህንን ስራ ከመጀመራችን በፊት ምን ያስፈልጋል? ይህንን ቤት ውስጥም ሊሆን ይችላል፣ እንደገና ደግሞ ለሽያጭም ሊሆን ይችላል። ነገራችን ላይ ለሽያጭ የምናስብ ከሆነ ግዴታ ሲኦሲ መፈተን አለብን። ይህንን መርሳት የለባችሁ። የትም ተማሩት። ይሄኛውን እንደ ሪቫይዝ ለማድረግ ወይም ደግሞ ተምረን የረሳነው ነገር ካለ እንደ ማስታወሻ እንዲሆን ነው፣ ወይም ደግሞ ቤት ውስጥ ለመስራት የሚያመች ነው እንጂ ይህንን ስላያችሁ ብቻ ቀጥታ ወደ እንትን መግባት ትችላላችሁ ማለት አለ። ግዴታ ሲኦሲ መውሰድ አለባችሁ፣ መፈተን አለባችሁ። ያን ስታልፉ ነው ወደ ለህዝቡ የምታቀርቡት ማለት ነው። ይሄ ነምበር 1 ነው። ሶ ወደ ሴፍቲ ስንመጣ ምን ማሟላት አለብን ብለን መጠየቃችን የማይቀር ነው። የመጀመሪያው እና ዋነኛው ስፔስ ነው። ማለት ሳሙና የምንሰራበት ስፔስ ሊኖረን ይገባል። ዝም ብሎ ፍንፍን ያለ ቦታ ሊሆን አይችልም። ምክንያቱም ኢቭን በሽታ ማሽተት የሌለብን እንትኖች ስላሉ፣ ኬሚካሎች ስላሉ ሶ እንደነገርኳችሁ ክፍት የሆነ ቦታ አየር እንደፈለገ ቬንቲሌት ሊያደርግበት የሚችል ቦታ መኖር አለበት። ሶ ቬንቲሌሽን በጣም ወሳኝ ነው። እንደነገርኳችሁ ቬንቲሌሽን በጣም ወሳኝ ነገር ነው። ይሄ ምንም ኮመን
ግዴታ ነው። ኮመን አይደለም፣ ግዴታ ነው። ሶ የመጀመሪያው እንደነገርኳችሁ ስፔስ ሊኖረን ይገባል። ከዛን ደግሞ ማሟላት ያለብን ነገሮችን ተራ በተራ እንደነገርኳችሁ እንደምታዩት ግላቭ ጀስት ዋናው ከኬሚካል ጋር እንደምንሰራ ለማሳየት ያክል እንጂ አሁን ነሰሰሪ ሆኖ አይደለም። ግላቭ ያስፈልጋል። ግላቭ ወይም ጓንት ማለት ነው። እንግዲህ ግላቭስ በተለያየ እንትን ልናገኝ እንችላለን። ይሄ የሜዲካል ግላቭ ነው፣ ስስ ነው። ይሄ ከዚህ ይልቅ ሙሉ ሁሉንም በፒክቸር ማሳየት ይሆናል። ምንም እንዳታስቡ። በምስሉ ላይ አሁን እዚህ ጋር የምትመለከቱት ግላቭ በብዛት ሳሙና የሚሰሩ ሰዎች የሚጠቀሙበት ነው፣ ጥቁሩ። ስለዚህ ሙሉ እጅን እስከዚህ ድረስ እንትን የሚለው ማለት ነው። ገብቷችኋል? እሱ አሪፍ ነው። ምክንያቱም ይሄን እንደምታዩት የተወሰነ ክፍተት ይኖረዋል። አይታችኋል? ያ መሆን የለበትም። ሙሉ እጅን ከቨር የሚያደርግ ቢሆን የተመራጭ ነው ማለት ነው። ይህን ካልን ደግሞ ሌላው ማስክ ነው። እንደነገርኳችሁ ማስክ ግዴታ መሸተት የሌለባቸው እንትኖች አሉ፣ ኬሚካሎች አሉ፣ ወይም ደግሞ ኢንሄል መደረግ የሌለባቸው ኬሚካሎች አሉ። ሪያክት ሲያደርጉ ለምሳሌ ኮስቲክ ሶዳ በጣም ቤዝ ነው፣ ግን በጣም ከአየር ጋር ገና ኤክስፖዝ ሲሆን መሽተት ይጀምራል። እንደገና ደግሞ ቆዳችን ሊነካ አይገባም። እንደነገርኳችሁ ማስክ ያስፈልጋል ስንሰራ። ይህንንም ግላቭም ማስክም አድርገን ነው ማለት ነው። ሌላው ፕሮፐር የሆነ ክሎዚንግ ሊኖርን ይገባል። ዝም ብለን ይህንን የመስሪያ ያልሆነ ልብስ አድርገን ልንሰራ አንችልም። ገብቷችኋል? ክሎዚንግ ምክንያቱም ለምሳሌ እንደነገርኳችሁ አሲድ እና ቤዝ እንዳለ ሆኖ ለምሳሌ ብሊቺንግ በረኪና ስንሰራ ማለት ነው ካልሲየም ሃይፖክሎራይት ወይም ደግሞ ደረቅ በረኪና እንደማለት ነው። ካልሲየም ሃይፖክሎራይት ያንን ጂንስ ልብስ ጥቁር ልብስ አድርገን ወይም ደግሞ ሌላ አይነት ልብስ አድርገን ቀጥታ ከልብሳችን ጋር ኮንታክት ቢኖረው ቀጥታ ልብሳችንን እንትን ይቀይረዋል። እንደምታዩት አንዳንድ ቲሸርቶችን ታችሁ ከሆነ በረኪና ውስጥ እንዲጠምዝዘው የተለያየ ከለር ሲፈጥሩ አይታችሁ ሊሆን ይችላል። ጥቁሩን ወደ ቀይ ነገር ወይ ደግሞ ከዛ ማለፍ ሲል ወደ ነጭ ነገር ሲቀይር ማለት ነው። ተሳስቶ ይሄ ነገር የጥቁር ልብስ አሁን እንደዚህ አይነት ልብስ አድርጌ ልሰራ አልችልም፣ ወዲያው እንትን ሊለው ይችላል። ስለዚህ ነጭ የሆነ ወይ ጋውን ወይ ሳምቲንግ የሆነ ነገር ልንደረግ ይገባል ማለት ነው። ክሎዚንግ ወሳኝ ነገር ነው። ሌላው ውሃ ሊኖር ይገባል። ለምን ልትሉ ትችላላችሁ። ውሃ ለመበጥበጫ ብቻ አይደለም። በነገራችን ላይ ውሃ ለመበጥበጫ ብቻ አይደለም። ኢንኬዝ የሆነ አደጋ ቢከሰት ቀጥታ ማድረግ ያለብን ምንድነው? ውሃ ውስጥ ነው በውሃ መታጠብ ያለብን። እጃችን ሊንጠባጠብ ይችላል ወይ በአጋጣሚ ተፈናጥሮ ፊታችን ትል ይችላል። ወዲያው ቶሎ ብለን አጠገባችን ያለው ውሃ ውስጥ ነው ሙሉ አካላታችን የምንለው። ሙሉ አካላታችን ስል ያው የነካውን ፓርት ማለት ነው። በሱ አትሊስት ያንን የሚያቃጥለውና ቶሎ ጉዳት ከማድረሱ በፊት ራሳችንን ፕሮቴክት ማድረግ እንችላለን ማለት ነው። እነዚህ በጣም ወሳኝ ነገሮች ናቸው። ከዚህ ውጪ ቡትስ ሊኖር ይችላል። ቡትስ ማለት ነው ጀስ ቡትስ የጎማው ቡትስ ማለት ነው። ጫማችን አንዳንድ እንደነገርኳችሁ ይሄ ካልሲየም ሃይፖክሎራይት የሚባለው በጣም ፓወርፉል ነው እና ሊበጣጠሰው ይችላል። ሊበጣጠሰው ስለሚችል ጫማችን ምናምን ግዴታ እንትን ማድረግ ቆዳ ጫማ ምናምን አድርገን ልንሰራ አይገባም በፍጹም ማለት ነው። ፕሮፐር የሆነ ጫማ ሊኖረን ይገባል። ይህንን ካልን እንግዲህ እነዚህ ነገሮች መጻፋችሁን አትርሱ ስለሚጠቅማችሁ ማለት ነው። ቆንጆ ሳሙና ማምረት ከፈለጋችሁ ስቴፕ ባይ ስቴፕ የሚላችሁን መጻፍ ይኖርባችኋል። እነዚህን ካልን ሌላው ምንድነው? በፍጹም በባዶ እጅ ያለ ጓንት ኬሚካሎችን ለማቀላቀል መሞከር የለብንም። ሁሌ ፐርፌክት ላንሆን እንችላለን። አንድ ቀን በስተት የሰራነው ስህተት
ዋጋ ሊያስከፍለን ይችላል። እጃቸውን ፐርማነንት የሆነ ዳሜጅ የደረሰባቸው አሉ። ሌላም ጥንቃቄ ልታደርጉ ይገባል። በፍጹም ይሄ አንዳንዴ በጣም ስንለምደው ነገሮችን ማለት ነው ምንም የሚከሰት አይመስለንም። ገብታችኋል አይደለ? አንድ ቀን የማይሆን ስህተት እንሰራና ለማይሆን አደጋ እንጋለጣለን ማለት ነው። በፍጹም በባዶ እጅ ለማቀላቀል መሞከር የለብንም። ይህንን በስነ ስርዓት አእምሯችሁ ውስጥ ልታስቀምጡ የሚገባ ነገር ነው፣ የሳሙና ስራ ላይ ስትገቡ ማለት ነው። ሌላው ምንድነው እዚህ ቻፕተር ላይ ወይም ፓርት ላይ የምናየው ነገር የምንሰራበትን ኤሪያ ክሊር ማድረግ አለብን። ክሊር መሆንም አለበት፣ ክሊንም መሆን አለበት። የዝባዝንኪ ሊኖረው አይገባም። ስለዚህ ክሊን ወርክ ኤሪያ ያ ምን ማለት ነው? ለምሳሌ የሆነ ኤሪያ ሚክስ ለማድረግ ሊሆን ይችላል የምንጠቀምበት ያንን ኤሪያ፣ የሆነ ኤሪያውን ደግሞ የገዛናቸውን ኬሚካሎችን ስቶር የምናደርግበት ሊሆን ይችላል። ይሄ እዚህኛው ላይ ሚክስ ልናደርግ እንችላለን፣ እዚህኛው ላይ ደግሞ ስቶር ሊሆን ይችላል። ሁለቱንም ካቀላቀል ነው አንዱ ከአንዱ ጋር ይጋጭብንና በቃ መዝረክረክ ይመጣል። ይህም ደግሞ አንድ ቀን ወይ አሲዱ ወይ እንደዚህ ቤዝ ወይ ሳምቲንግ እንዲደፋ ሊሆን ይችላል፣ ወይ ሳምቲንግ ሊከሰት ይችላል። ምን እንደሚከሰት አናውቅም። የምናቀላቀልበት ኤሪያ ለብቻው መሆን አለበት፣ ስቶር የምናደርግበት ደግሞ ኤሪያ ለብቻ መሆን አለበት ማለት ነው። ይህንን መርሳት የለብንም። እንደነገርኳችሁ ምን ያስፈልጋል? ግላቭ ያስፈልጋል፣ ጓንት፣ ከዛን ማስክ፣ ከዛን ጎግልስ ወይም ደግሞ የአይን መነጽር እንደነገርኳችሁ መነጽር፣ ከዛን ደግሞ ምን ያስፈልጋል? ልብስ ኬሚካል የማያበላሽው አይነት እንትን ማለት ነው። ወይም ነጭ የስራ ልብስ ቢነካውም ምንም እንትን፣ እንደገና ደግሞ ቬንቲሌሽን ያለበት ሩም ማለት ነው። እነዚህ ወሳኝ ከሚባሉት ነው። ሌላም ነገሮች ሊኖሩ ይችላሉ። እነዚህ ግን ግዴታ ማሟላት ያለብን ነገሮች ናቸው፣ እንዳትረሱ። እንደገና ውሃ መርሳት የለብን። ውሃ በባሊ ማስቀመጥ መቻል አለብን። ፓርቷን ምንድነው? መጀመሪያ ስራ ከመጀመሪያችን በፊት የሚያስፈልጉ ነገሮች እነዚህ ናቸው ማለት ነው። እነዚህን እናሟላለን መጀመሪያ። ይሄ ሴፍቲ ነው፣ ለሴፍቲ የሚያሟሉ ነገሮች ነው። ገና ወደ ኬሚካሎቹ አልገባንም። ይሄ ለሴፍቲ ማሟላት ያለብን፣ ሴፍቲ መጀመሪያ ስለሚቀድም ማለት ነው። የራሳችን ሴፍ ስንሆን ነው ማምረት የምንችለው። የራሳችን ሴፍቲ ሳንጠብቅ ለማምረት ስለማይቻል ማለት ነው። ይሄ ፓርቷን ነው ማለት ነው። ፓርትቱን ደግሞ በቀጣይ እናያለን ማለት ነው።